ሰላም ሰላም ውድ ሀገሬ ልጆች ለሁላችሁም ሰላም ይብዛላችሁ። ለዚህ ቻናል አዲስ ከሆናችሁ እንግዲህ ላይክ እና ሼር ማድረጋችሁን አትርሱ። ዛሬም እንግዲህ ድራማ ካሌብን ድራማ እዤላችሁ መጥቻለሁ። እንግዲህ ደሊላ እንግዲህ ልታመልጥ እንግዲህ እግሯን ሁሉ ፈታታ በዛ ላይ ነበረ። ባለፈው እንግዲህ ድራማው የተጠናቀቀ ለመቆም አቅቷት እንግዲህ ዛሬ ደግሞ ቀጥሏል። እንግዲህ ሮጣለች። ወደ በሩ ጋር ስትደርስ እንግዲህ ከዛንን ወዴት እንደምትሄደው ግራ ገብቷት ከዛንን እንግዲህ ትቆማለች። ከዛን እንግዲህ እሷ በቆመችበት እሱ ደግሞ ይመጣል። አንተ ጨካኝ፣ አንተ አውሬ፣ አንተ ነፍሰ በላ፣ አንተ ምንድን ነው የምትፈልገው ከኔ? ቤዛ ናት አይደለ እንደዚህ ያደረገች ብር ከፍላ ትለዋለች። ከዛንን እንግዲህ እንደዛ ስትላት አሁን አንቺ ዝም በይ፣ አንዳች ነገር እንድትተነፍሽ አልፈቅድልሽም፣ ተነሻውን ሂጂ ብሏት እንግዲህ ከዛንን ይዟት ይሄዳል። ከዛንን እንግዲህ ካሌብ ደግሞ እንዳመለጠችው ይሰማል። ካሌብ እንግዲህ እንዳመለጠችው ሲሰማ ከዛንን ወይ ተመስገን አምላኬ አመለጠች ብሎ ከዚህ ሰውዬ አውሬ አንተ ጠብቃት እያለ እንግዲህ ይጸልያል። ከዛንን እንግዲህ ካሌብ ደግሞ ለመፍታት እንግዲህ በጣም ይታገላል። እንግዲህ ተፈታ እያለ ይታገለዋል ማለት ነው። ከዛን እንግዲህ እንደዛ እየታገላቸው ምንም ነገር እንኳን መፍታት አልቻለም። ከዛን እንግዲህ አጋቹ ደግሞ ልጅቷ ጋር ይሄድና ከዛንን አንቺ እንዴት ነው የምታምሪ? በጣም ነው የምታምሪ ብሎ ይላታል። ከዛንን እንግዲህ እንደዛ ስላት እሱ ደግሞ እንግዲህ ኮስቶር ብሎ ሲያይ ምን አባት አያኛለ አይን ግጥፋ ለምንድን ነው እንደዚህ የምትመለከተኝ ብላ ትለዋለች። ከዛንን እሱ ደግሞ በጣም ነው የምታምሪ ብሎ ይላታል። ከዛ እንደዛ ስላት ጊዜ አንተ ሁለተኛ እንደዚህ አትንካኝ፣ ጫፌን እንኳን እንድትነካኝ አልፈልግም ብሎ ይላታል። ደግሞ ገላሽ እንዴት ነው የሚያምረው ብሎ ይላታል። ከዛንን እንግዲህ እንደዛ እያለ ወደ ደጅ ወጣና ስልክ ይደውላል። ከዛንን አለቃ ቆይ እንዴት እንደዚህ አይነት ነገር ታደርጋላችሁ? ልጅቷ እኮ ልታመልጥ ነበረ። እኔ ደርሼ ባላንጽል ኖሮ እኔ እኮ ብቻዬን ልጠብቅ ይችል ነበረ። እንዴት እንደዚህ አይነት ነገር ታደርጋላችሁ ብሎ ይሏቸዋል። ከዛንን እንደዛ ስላቸው ጊዜ ቆይ ምንድን ነው እየተፈጠረ ብሎ እንግዲህ ይለዋል። ከዛንን ልጅቷ እኮ የዋዛ አይደለችም ልታመልጥ ነበረ ስል ከዛንን አሁንማ አልምን ታመልጣለች ጥፍር አርጌ አስሬያታለሁ ብሎ ይላል። ከዛንን ቆይ ደግሞ ምን አለች ብሎ ይላል። እንግዲህ ቤዛ እንድትገደል እንዳዘዘችው ባለፈው ክፍል ላይ ሰምተናል። እንግዲህ ካሌብ ምንም ነገር እንዳታደርጓት ነገር ግን እሷን ግደሏት ብሏት ነበረ። ከዛንን ያን ትዕዛዝ እንግዲህ ኮማንደሩ አሳልፎ ለሱ እየሰጠው ነበረ። ከዛንን እንግዲህ እሱን ምንም አታድርጉት ነገር ግን እሷን ግደላት ብላ የነበረውን እንግዲህ ምስጢር ይነግረዋል። ከዛንን ቆይ ኮማንደር እንዴት እንደዚህ እቺን መሰለች እቺ ቆንጆ እንዴት አርጌ አለምንም ነገር ሳልጠቀምበት እንዴት እንደዚህ አደርጋለሁ ብሎ ይለዋል። ከዛንን እንግዲህ እንደዛ ስለው ጊዜ አንተ እኮ አላየህም እንዴት እንደምታምር በጣም ቆንጅዬ ናት እኮ ብሎ ይለዋል። ከዛንን ይሄንንማ እኔ ሳልጠቀምበት የትም ነገር አላደርሳትም፣ ለዚች ልጅ እኔ የሆነ ይቅዳለኝ ብሎ ይለዋል። ከዛንን እንግዲህ እሱ እንደዛ ስለው ጊዜ ከሳንን እንግዲህ ኮማንደሩ ይጮህበታል። ከዛ ኮማንደር አትጩ እኔ እኮ የተለየ እቅድ አለኝ ብሎ ይለዋል። ስለዚህ እንግዲህ እሷ የፈለገችውን ነገር ታድርግ፣ እኔ እንግዲህ ለብር ብዬ እቺ የምታምር ቆንጅዬ ልጅ እንግዲህ እንዲሁ በጠፋፍሬ አለቃትም እጠቀምበታለሁ። የስሜቴን ከተወጣው ወዴ ከዛን ከፈለኩ እገላታለሁ፣ ከፈለኩ ደግሞ እጥላታለሁ ብሎ ይለዋል። ከዛንን እንግዲህ
እንግዲህ ይሄንን ሲያወራ ካሌብ እንግዲህ ውስጡ ነው ይሰማል። አንተ ውሻ አትነካትም፣ ሊቀቃት፣ መቼም ቢሆን እሷን ልትነካት አትችልም እንግዲህ እያለው ነበር። እንግዲህ ካሌብ በታሰረበት ቦታ እንግዲህ ለመፍታት በጣም ይታገላል። ከዛንን እንግዲህ አጋጁ ደሊላ ጋር ይሄድና ከዛንን እንግዲህ አሁን እኮ እንደዚህ ልትደፍረኝ አይደለም ምስኪን እንግዲህ ደሊላ እንግዲህ እሷ እኮ እንድታግተኝ ነው እንጂ ይሄንን እንድታደርግ ወይም እንድትደፍረኝ እኮ ቤዛ አልቀጠረችም። ቤዛ ብትሰማ ወይ እንዴት ምን እንደምታደርግ አታቅም ብሎ ትለዋለች። ከዛንን እንግዲህ አንቺ አላወሽም ቤዛ ያለችው ነገር ቢሆን ኖሮ በህይወት አንቺ ዛሬ ላይ አትቆሚም። ነገር እንግዲህ እኔው ራሴ ነፍሰ ገዳዩ ነኝ አንቺን ህይወት ይዤ ያለው ብሎ ይላታል። ከዛንን እንግዲህ የእውነት ለመናገር እንግዲህ ቤዛ በዚህ ሰዓት እናትዮ ራሱ ግራ ገብቷታል። ቤዛ በጣም ተቀይራለች። እንግዲህ በሁለቱም ላይ እንግዲህ በጣም ነው እየተቀየረችበት። ከዛን ነገር እንግዲህ ማንም ሰው አላወቀባትም። ማንም ሰው ሳይነቃ እንግዲህ ሁሉም ነገር ጎል አስገብተዋለች በአሁኑ። ከዛን እንግዲህ ደሊላ እንደዛ እያለች ሳለ አንቺ አላወቅሽም ብሎ እንግዲህ እሱ ይላታል። ከዛንን እኔ ነፍሰ ገዳይ ቢሆን አንተ ነፍስ በላ፣ አንተ ውሻ ነ፣ አንተ ግን ውሻ ከውሻም በላይ ነ በጣም እንግዲህ ስትለው ከዛንን እንግዲህ በጣም እናደዳል። ለመምታት ብሎ እጁን ይዘረጋና እጁን ይመልሳል። ከዛንን አንተ ባለጌ፣ አንተ ለብር ብላ ነፍስ የምትበላ ነፍሰ ገዳይ ነ፣ ይሄንን አታቅም እንዴት ትለዋለች። ከዛንን አዎ ነፍሰ ገዳይ ነኝ፣ ነፍስ በላ ነኝ፣ ያንቺ ነፍስ ግን በእኔ እጅ ናት ብሎ ይላታል። ከዛን እንደዛ ስላት ጊዜ እሷ ደግሞ አንተ ውሻ እያለችው የባሰት ትሰድበዋለች። ከዛንን አትንካኝ፣ ጫፌን እንዳትነካኝ እያለችው እየታገለችው አንድ ጊዜ ትመታውና መሬት ላይ ይወርቃል። ድጋሜ እንግዲህ ተነስተው ይይዛታል። ከዛን በዚህ መሀል እንግዲህ ከዛንን እንግዲህ እንደዛ እያለችው ከዛ እሱ ደግሞ ከተኛበት ቦታ ይነሳል። ከዛንን እንግዲህ ወደዛ ለመሄድ እንኳን ቢሞክር ወዴት እንደምትሄድ እንኳን ራሷ አልቻለም። እግሮቿ ታስሮ ነበር። ከዛንን እንግዲህ አዜብ ደግሞ በር እንደተቆልፈባት ነው እዛው ውስጥ ያለችው። ከዛ ሰላም እንግዲህ በጣም ግራ ገብቷታል። የቤዛ መቀየር ጭራሽም ግራ ያጋባታል። ከዛንን እንግዲህ ቤዛ ቆይ ምንድን ነው እማዬ የምትንቆራጠጪ? ሌሊቱ ሙሉ እኮ ትኩረትሽን እያየው ነበረ። አንድም እንኳን አልተኛሽም። አንድ እንቅልፍ እንኳን ሳልወስድሽ እኮ ነው ያደርሽው። ምንድን ነው እንደዚህ የሚያደርግሽ? ኢሊነስ እየወቀሰሽ ነው ወይ ብላ ትላታለች። ወይስ ደግሞ ስለዛችኛ ስለ አዜብ እያሰብሽ ነው ብላ ስትላት፣ አይ እኔ ስለ አዜብ እያሰብኩ አይደለም ስለ ልጄ ነገር አሳስቦኝ ነው ስትላትም፣ ከዛንን እንግዲህ እሱ ደግሞ ምን ይሆናል በሰላም ይመለሳል ብሎ ይላታል። ስትላትም አንቺ ግን እንደዚህ አይነት ጨካኝና አውሬ እንደሆንሽ እኔ በምን ተረዳው? አንቺ በጣም ጨካኝ ነሽ ብላ ትላታለች። የት እንዳደረሳችሁ ልጄን አላቅም ስትል ከዛንን እንግዲህ ይኸውልሽ ከዚህ በኋላ ብላ እንግዲህ በከተፍትልና ስልኳን ትወስድበታለች። ቤዛ ስልክ መልሽልኝ፣ ለምንድን ነው የምትወስድብኝ? ብቸኛ ኮ ከሰው ጋር የሚገናኝበት ነው ብላ ስትላት፣ ከዚህ በኋላ አንቺ ስልክ የሚባል ነገር አትይዥም፣ ስልክ እንግዲህ ከዚህ በኋላ በእጆችሽ አትነኪም ብላ ስትላትም፣ ቆይ ቤዛ አንቺ ምን እያሰብሽ ነው? ምን ማድረግ እየፈለግሽ ነው? አልገባኝም። የምታስቢው ነገር ምንድን ነው ብላ ስትላትም፣ ቆይ እኔ ምን አደረግኩኝ? ይሄ ሁሉ እኮ የራስሽ ችግር ነው ብላ ትላታለች። እንግዲህ ቤዛ ባለፈውም ራሱ እያልኩኝ ነበረ። እውነት ለመናገር እንግዲህ ወይዘሮ
እንግዲህ የካሌብን እናት ጠምዝዛ እንደምትጥለው ባለፈው ክፍል ላይ እየተናገርኩ ነበረ። እንግዲህ አውቃ ነው እንጂ እንግዲህ ሰላምዬን እንደው ጠምዝዛ ትጥላታለች። አውቃ እንግዲህ ከስሯ እያለችና ጎል ውስጥ እንደምታስገባ የእውነት ባለፈው ራሱ ገምቼው ነበረ። ከዛንን እንግዲህ ግምቴ ደግሞ ይኸው ጎል መጥተው ዛሬ ላይ እንግዲህ እሷ ሁሉም ነገር በእጆቿ አስገብታ ልጇን እንኳን እስከምታሳግተው ድረስ እንግዲህ እጇም ጠምዝዛ ትይዛታለች። ካሌብ እንግዲህ እውነቱን ለመናገር ወይም ደግሞ እውነቱ ላይ ለመድረስም እንግዲህ ብዙ ነበረ እየታገለ በባለፈው ነገር እንግዲህ እናትዮ ድፍን አርጋ ባታስቀምጠው ኖሮ እንዲሁም ደግሞ ደሊላን እንግዲህ አሁን እስከዚህ ድረስ ዋጋ ባታስከፍላት ኖሮ ብዬ ነበረ ያሰብኩት። እንግዲህ ዋጋ በጣም ነበረ ያስከፈለችው። እነሱ ከዛ አምልጦ ሲመጡ እናቴ ብሎ እንደሚጠራት ወይስ ደግሞ ሁሉም ነገር እንግዲህ ደሊላ ታውቃለች። ስለዚህ ማን እንዳገተ እንዴት እንደሆነ ሁሉም ነገር እንግዲህ በደንብ ነው የምታውቀው ካሌብ ብቻ ነው እንግዲህ ስለዚህ እገታ የማያውቀውና ምን እንደሚፈልጉ እንኳን ያልገባ እነማን ናቸው ብር ፈልጎ ነው ወይ ሲል ነበረ ባለፈው። ካሌብ ምንም ነገር የሚያውቀው ነገር የለም። ደሊላ ግን እንግዲህ ሁሉም ነገር ታውቃለች። ይሄንንስ እንግዲህ ለካሌብ ትናገራለች ወይስ ምን ታደርገዋለች የሚለው እንግዲህ በሚቀጥለው የምናይ ይሆናል። እናንተ ግን ኮሜንታችሁን ማስቀመጣችሁን አስተያየታችሁንና ግምታችሁን ማስቀመጣችሁን አትርሱ። እንግዲህ ወይዘሮ አዜብ እንግዲህ እዛው ውስጥ እንዳለች እንግዲህ ሁሉም ነገር አንቺ ነፍሰ ገዳይ እንዴት ነው በልጅሽ ላይ የምትጨክኝ? ልጅሽ እኮ አሁን በምን መከራ ውስጥ እንዳለ አንቺ አታቂም ስትላት፣ ከዛ እንግዲህ ሰላምዬ ውስጧ ይረበሻል። የምታደርገውና የምታነሳውን ነገር ግራ ይገባታል። ከዛንን እንግዲህ ቤዛ ደግሞ እንግዲህ ሶፋ ላይ እግሮቿን ዘርግታ ተኝታ እንደፈለገች ታወራታለች። ቆይ አንቺ ምን እያሰብሽ ነው? ካሌብ በህይወቱ እንግዲህ በሰላም ወደ እኔ እቅፍ እስከሚገባ ድረስ አንዳች ነገር ካሌብ እኔ ካልፈቀድኩለት በስተቀር እዚች ቤት አይመለስም ብላ ትላታለች። ከዛኔ እንግዲህ እንደዛ ስትላት ጊዜ በጣም እንግዲህ እናትዮ አንቺ በጣም ጨካኝና አውሬ ነሽ። አንቺን ራሱ የልጅ ሚስት ብዬ እኔ መምረጤ ይሄ አንድ ትልቅ ኃጢአት ነው ብላ ትላታለች። እኔ እኮ ካሌብ ወደ አንቺ እንዲመጣ ዘንድ ያላደረግኩትና ያልቆፈርኩት ጉድጓድ የለም፣ በዚህ እርሜ ያላሰራሽ ነገር የለም ብሎ ትላታለች። ከዛንን እንግዲህ እሷ ደግሞ ይሄም ሆኖ ይህ ስለዚህ አሁን እንግዲህ መሆን ያለበትን ነገር ነው የሚነግርሽ። ከዚች ቦታ አትንቀሳቀሽም፣ አዜብ እንደታሰረችው አንቺም የዚህ ቤት እስረኛ ነች ብላ ስትላት፣ ቆይ እኔ በቤቴ በገዛ ቤቴ እንዴት ነው ልታስርኝ የምትች ቤዛ ትላታለች። ከዛንን እንግዲህ እማዬ ነግርሻለሁ፣ የሚልሽን ነገር ብቻ ነው የምታደርጊ፣ ከኔ ትእዛዝ ውጭ ምንም ነገር አታደርጊም፣ ስልክም አታወሪም፣ ወደ ደጅም አትወጪም፣ ከአዜብም ጋራም አትገናኝም ብላ ትላታለች። እንግዲህ ሁለታቸውን እንግዲህ እጅ ጠምዝዛ ቁጭ አድርገዋለች። መጀመሪያ እንግዲህ አዜብን ተባብሮ እራሳቸው ነበሩ እንግዲህ ወደ ደጅም እንዳትወጣ ብሎ ቁልፍም የቀሟትና እንግዲህ ከእናት እሷ ግን በዛን ጊዜ ተመልሳ እንግዲህ ለራሷም እንግዲህ ጉድጓድ ቀፍራለች። አንዳንድ ጊዜ ምክር ሲሰሙ ለራሳችሁም ጨምራችሁ ለእናንተም እንዲሆን አርግታችሁ ስሙ የሚባል ነገር አለ። ጉድጓድ ስትቆፍሩ ደግሞ በደንብ አታርቁት፣ ማን እንደሚገባበት አይታወቅም ይባላል የሀገራችን ተረት እና ስለዚህ እንግዲህ ወይዘሮ አዜብ ላይ እንግዲህ በር ባትዘጋ ኖሮ ለሁለት እንግዲህ አንድ ሰው አቅጣቸውም ነበረ። ተባበረችና መጀመሪያ እንግዲህ እንቅፋት የምትሆንበትን አዜብን እንግዲህ ሄደችና የምትወደውን ጓደኛ የልብ ጓደኛዋን እንግዲህ ወስዳ ቆለፈችበት። እንግዲህ ከዛን ሁሉም ነገር እንግዲህ ከእህትዮ ጋራ እንደዚህ እንኳን ገዛ ጓደኛ ጋር የተጣላችና እንዲህ እስከምትደርስ ድረስ እንግዲህ በጣም እንግዲህ አሾላ ነበረ የያዘቻቸው።
ከዛ እንግዲህ እሷ ደሊላ ደግሞ ከዛንን አሁን ስልክ ትደውልና ቆይ ምንድን ነው ምን አዲስ ነገር አለ ብላቸው ትላለች። እኔ አንዳች ነገር እንኳ ማምለጥ የለበትም ስለዚህ እኔ እንዳልኳችሁ እያንዳንዱ መጨረስ አለባችሁ ብላ ትለዋለች። ከዛንን እንግዲህ እንደዛ እየተባባሉ ነበረ። ከዛንን እንግዲህ ደሊላን እንግዲህ ሰውዬ ለመድፈር እየታገላት ነበረ። ከዛንን እንግዲህ እየታገላት አንድ መሬት ላይ ጥለዋ ከዛን ተመልሰው ተነሳባት። ከዛ በዚህ መሀል እንግዲህ ካሌብ ይመጣል። ካሌብ ሲመጣ ከዛንን እንግዲህ ከሰውዬ ጋር ይደባደባሉ። ሲደባደቡ እንግዲህ ደሊላ ደግሞ ታነሳና ጭንቅላቱን ትመታለች። ከዛ ጭንቅላቱን ከመታች ወደ ሁለቱ ይተቃቀፉና መጣውልሽ የኔ ቆንጆ በሰላም ብለዋት። ከዛ እኔን እንግዲህ እሷን ደግሞ አቅፈው እንግዲህ ከዛ ይህ ወደው ተጣድፎ ከዛ ይወጣሉ። ከዛን እንግዲህ እዛው እንደተኛ ነበረ ጥሏት የሄዱት። ከዛ እኔን እንግዲህ ከዛ አንተም ከዛ እኔን እንግዲህ እሷ ደግሞ በዛው እንዳትጠጋኝ እያለችው እንግዲህ ካሌብ በባህል ነበረ የመጣላት። ካሌብ በመጣላት ሰዓት ጊዜ ከዛ እኔን እንግዲህ ሁለቱ ተያይዞ እንግዲህ ሲደባደቡ ነበረ። እንግዲህ ሁለቱንም አይገላግላ ከዛ እኔን እንግዲህ እነሱ ተቃቅፎ ይሄዳሉ። ከዛም ከዛንን እንግዲህ የማደርገው ነገር ሁሉም ትጨርሳለች። ከዛንን እንግዲህ ካሌብን ለማገኘት ሁሉም ነገር አደርጋለሁ። ስለዚህ የትኛውም ሴት ካሌብ ላይ መሆን የለባትም። ስለዚህ አንዳች ሰው ሌላ ሰው እንዳይሆን ስለዚህ ካሌብ አንዳች ነገር እንዳይሆንምና ስለዚህ ሁሉም ነገር ማድረግ አለበት። ስለዚህ የኔ ልጅ መሆን አለበት። ስለዚህ ፖሊሶቹ ሲመጡ እንዴት ነው የምትሆኚ? እንዴት ነው የምታደርጊ? የንጹህ ልብ ሰው እኮ ይፋርድሻል ብሎ ትላታለች። አይ ማን ይነግራታል? ፖሊሶቹ እንደሆነ ከኔ ጋራ ናቸው። ስለዚህ አርፈሽ ተቀመጪ፣ አንዳች ነገር አትንቀጭቀጪ ትላታለች። ከዛ እንግዲህ እንደዛ ስትላት እንግዲህ በጣም ትደነግጣለች። ቆይ ከዛ እንደዛ ስትላ እንግዲህ ትደነግጣለች። ቆይ እንዴት እንደዚህ አሰበችው? እንዲህ ስትል ይሄንንስ አሰበችው ብላ ስትል እንግዲህ ወይዘሮ አዜብ ከሆነች ከዚህ ክፍል አትወጣም። ስለዚህ እንግዲህ ሁሉም ነገር ስትላት አንቺ እብድ ክፈችልኝ፣ በሩን ክፈችልኝ ብላ ትላታለች። እባክሽን በሩን ክፈችልኝ ብላ እንግዲህ ትታገላለች። እንግዲህ ማንም ሰው እንኳን ሊከፍትለት እንኳን ሊከፍቱለት አይደለም፣ እያናገሯትም አይደለም። አንቺ አርፈሽ ተቀመጪ፣ እዚህ ቤት ውስጥ ነው የተቆለፈብሽ። ስለዚህ እኔን ለማጥፋት ስትሞክሩ፣ ስለዚህ ከኔ በላይ የምትጫወቱ ከሆነ እኔ እንደውም እዚሁ ነው የሚደፋችሁ ብላ ትላታለች። እኔ አልፈራሽም ቤዛ፣ ስለዚህ ምንም አልፈራሽም። እኔ እኮ አልማዝ እኮ የእናት ካሌብ ናት። ስለዚህ እኔ አልፈራሽም ብላ ስትላትም ከዛንን እንግዲህ ምንም ነገር ቢሆን እኔ አልፈራም። አልማዝ ማደረገች ምንም ነገር ዋጋ የላትም። ስለዚህ እየውልሽ እኔ የምትጮይ ከሆነ ገብቼ ግንባርሽን ነው መልሽ ብላ ትላታለች። ከዛንን እንግዲህ እንደዛ ስትላት ነበረ። ከዛ እንግዲህ እሷ ደግሞ ዝም ትልና ስትሄዳለች ማለት ነው። ከዛንን እንግዲህ እሷ ስትገባ ከዛንን እንግዲህ ቆይ ቁልፉን የት ነው ያደረገችው? እኔ ራሴ ነው የሚከፍትልሽ እና እኔ ራሴ እንግዲህ ልጄ ማትረፋለኝ ብላ ተነስታ እንግዲህ ቤት ውስጥ እየፈለገችው ነበረ። ከዛንን እንግዲህ ቁልፍ ስትፈትሸው ወዲና ወዲህ ስትገለብጠው ሶፋውን ሁሉ እየገለበጠች እንግዲህ ስትፈልገው ነበረ። ከዛ ስትፈልገው ይሄንንም ስታይ ምንም ነገር የለም። እንግዲህ ቁልፉን ቤዛ ደብቀው ነበረ። ከዛንን እንግዲህ እየፈለገች እንግዲህ በመጨረሻ በአበባው ስር ታገኘዋለች። ከዛንን በአበባው ስር አግኝታው
በአበባው አግኝታ እንግዲህ በሩን ሄዳ እንግዲህ ልትከፍት ስትል ቤዛ ትመጣለች። አንቺ ምንድን ነው የምታደርጊው ስትላትም እንግዲህ እሷ ደግሞ ሮጣ ወደ ውስጥ ስትገባ ከዛንን እንግዲህ ቤዛ ሽጉጡን ትመዘዋለች። ከዛንን እባክሽን እያሉ እየለመኗት ከዛንን እንግዲህ ቀማት እንግዲህ እያሉ እሷን ሳይሆን እኔን እየተባባሉ እንግዲህ እሷ ላይ እንዳትተኩሺ በእኔ ላይ ተኩሺ እያለቻት እንግዲህ እየለመነቻት ነበረ። ከዛንን አዜብ ሽጉጡን ቀሚያት እያለቻት ሽጉጡን ቀሚያት እያለቻት እንግዲህ በእጆቿ ስትይዘው እንግዲህ ሽጉጡን ወደ ላይ ይተኩሷሉ። ማንም ሰው እንኳን አልተመታም ብዬ አስባለሁ። እንግዲህ የነበረን ጊዜ ይሄን ይመስል ነበረ። ስለተከታተላችሁኝና አብራችሁኝ ስለነበራችሁ እጅግ አድርጌ አመሰግናለሁ። እንግዲህ ወደ ትንታኔ ሲናልፍ ደግሞ እንግዲህ ቤዛ እንግዲህ እውነት ካሌብን ፈልጋ ነው ወይስ ደግሞ ሀብቱን ፈልጋ ነው? አሁንም እንግዲህ የተጣራና እንዲህ የሚበራ ነገር የለም። ለምን ቢባል የትኛው ላይ ራሱ እንደምታመዝን ካሌብን ፈልጋ ይሁን በቀል ላይ ይሁን የትኛው ነገር እንደሆነ አላብራራችሁም። እንግዲህ ነገሩን ሎግሰዋለች። ካሌብና እንግዲህ ዲና ደግሞ ከዛ አምልጠዋሉ። ድጋሜ ይገናኛሉ ወይስ በሰላም ወደ ቤታቸው ይመለሳሉ የሚለውን እንግዲህ የእናንተ አስተያየት ኮሜንት ስር አስቀምጡልኝ። እኔ ደግሞ እንደተለመደ ነገ በትንታኔ ይዤላችሁ መጣላችኋለሁኝ። ስለተከታተላችሁ አብራችሁኝ ስለሆናችሁ እስከ መጨረሻ ደግሞ ቁጭ ብላችሁ ታግሳችሁ ስለምትሰሙኝ አመሰግናለሁ። ቀናችሁ ያማረና የሸበረቀ ይሁን። መልካም ጊዜ ይሁንላችሁ። ላይክ እና ሼር ማድረጋችሁን አትርሱ።